ያልሆነ ሰው ስልክ ቢደውልላችሁ ማለት ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ አትሂዱ። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን የምነግራችሁ። ሰው ላይ አትጠጉ፣ በሰውም አትሸበሩ። እግዚአብሔር ክንድ ላይ እረፉ። ያንን ደግሞ የሚሆነው መዝሙረ ዳዊት ስታነቡ ነው። ዘምሩ። የዳዊት ሲጨንቃችሁም መዝሙረ ዳዊት አነቡ፣ ደስ ሲላችሁም አንብቡ። እግዚአብሔር ደስ ሲለን እሱን ማስታወሳችንን ይፈትነናል። እግዚአብሔር ጸሎታችንን አልሰማን ያለ የሚመስለን በካህናት ላይ ያላችሁ እምነት እየቀነሰ ስለመጣ ነው። እውነት ነው፣ እኛ ኃጢአት እንሰራለን። ግን ኃጢአታችን ለራሳችን ትታችሁት እናንተ በእግዚአብሔር ብታምኑ ትጠቀሙ ነበር። ግን ነውር ለቃሚ ሆናችኋል። ከዚያ የተነሳ አትጠቀሙ። አሁን ሰሞኑን አይቻለሁ። የሄድኩበት ሀገር ገብቶ ይቀድሳል፣ ቀድሶ ሲወጣ ሲጋራ እያጨሰን የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታየው አትሰቅሉንም? መሀል ከተማ ላይ ጳጳስ ሲያጨስን አይቻለሁ። ጳጳስ እያጨሰ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምሕረቱ በላዕሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ የእኛም ፈጣሪያችን እግዚአብሔር ላደረገልን በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን በረከታቸው ረድኤታቸው ከሁላችን ጋር ይሁን። የተወደዱ አባታችን ክቡር መላከ ገነት መዝገቡ ላቀው የዚህ ታላቅ ደብር አስተዳዳሪ፣ ክቡር መምህራችን መጋቢ ብሉይ መምህር ኤልያስ የዚህ ደብር የስብከተ ወንጌል ክፍል ኃላፊ፣ የተከበሩ ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍ፣ አሁን የዘመሩት ወንድማችንም ሌሎችም በቅድስት ቤተ ክርስቲያን አገልግሎት ውስጥ እንደ አቅማችሁ የምታገለግሉ ምዕመናን ሁሉ፣ አባቶቻችን ሊቃውንት፣ በቅድሚያ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አሁን ዘመኑ በፈጠረው በማስተላለፊያ መንገድ በሌላም ቦታ ሁናችሁ የእግዚአብሔርን ቃል የምትሰሙ ምዕመናን ሁላችሁም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላምን የሰጠን አምላክ ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁን። አፈቅረከ እግዚኦ በኃይሌ፣ ጉልበቴ ሆይ እወድሃለሁ በሚል ርዕስ ነው የምንማማረው። የቅዱስ ዳዊት መዝሙር 17 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። እስኪ ሁላችሁም አቤቱ ጉልበቴ ሆይ እወድሃለሁ በሉ። ደግማችሁ በሉ። አቤቱ ጉልበቴ ሆይ እወድሃለሁ በሉ። ሶስተኛ አቤቱ ጉልበቴ ሆይ እወድሃለሁ። እሺ፣ መዝሙር 17 ቁጥር 1 ላይ ቅዱስ ዳዊት የተናገረው ኃይለ ቃል ነው። ሁላችሁም እንደምታውቁት ቅዱስ ዳዊት የእግዚአብሔር ፍጹም ወዳጅ ነው። በንባው የሚታወቅ አባት ነው። ይገርማችኋል፣ በቅድስና ሰው በሚያየው የቅድስና ውበት ቢጨንቃችሁ ወደ አንድ ቄስ ሄዳችሁ ትናዘዛላችሁ። ቄስ ሲጨንቀው ግን ወደ ማን ይሄዳል? ጳጳሱ ቢጨንቃቸው ከፓትርያርኩ ይሄዳሉ። ፓትርያርኩ ቢጨንቃቸው የት ይሄዳሉ? ዳዊትን የሚበልጡ ብዙ ሰዎች አሉ። በልብ ውበት ግን ቅዱስ ዳዊትን የሚያህል ሰው የለም። ልቡ ውብ ነበረ። ብዙ
ኃጢአቶችን ውጣ ውረዶችን አሳልፏል። ነፍስም ገሏል፣ የሰው ሚስትም ቀምተዋል፣ ብዙ ኃጢአቶችን ሰርቷል። ልቡ ግን እግዚአብሔርን የሚፈልግ በእግዚአብሔር ፍቅር የተነደፈ እግዚአብሔር የሚጠማውና የሚርበው ሰው ነበር። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ላይ ሲናገር ብፁዓን እለ ይርህቡ በእንተ ጽድቅ፣ ስለ ጽድቅ የሚራቡና የሚጠሙ ሰዎች ንዑዳን ክቡራን ናቸው ብሎ ተናግሯል። ስለ ጽድቅ የሚራቡ ንዑዳን ክቡራን ናቸው። ይህንን ብዙ ትርጉም ያለው ሲሆን ጽድቅ የሚርባቸው ሰዎች ንዑዳን ክቡራን ናቸው ብለው ይተረጉሙታል አባቶቻችን። ብዙ ትርጉም አለው ስለ ጽድቅ የሚራቡ የሚለው። ካለ እንጀራቸው ቆርሰው አጉርሰው፣ ካለ ልብሳቸው ቀደው አልብሰው መንግሥተ ሰማያትን ለመዋጀት እነሱ ጦም እያደሩ ለወንድማቸው ለእህታቸው ረሃብ ቤዛ የሚሆኑ እነዚህ ንዑዳን ክቡራን ናቸው፣ ብፁዓን ናቸው። ሰውነታቸውን ለመግታት ቀንሰው ከፍለው በመመገብ እየጾሙ የሚራቡ ንዑዳን ክቡራን ናቸው። እግዚአብሔርን ቃል እማር አስተምር ብለው የሚራቡ የሚጠሙ ንዑዳን ክቡራን ናቸው። ስለ መንግሥተ ሰማያት ብለው የሚራቡ የሚጠሙ ብፁዓን ናቸው። ከኃጢአት ውሃ የሚጠሙም ንዑዳን ክቡራን ናቸው። ከኃጢአት እንጀራ የተራቡም ከዚያ ነፃ የሆነ ሰውነት ያላቸው ንዑዳን ክቡራን ናቸው። የመጨረሻው ግን ጽድቅ ራሱ የሚርባቸው ሰዎች ንዑዳን ክቡራን ናቸው። ጽድቅ የሚርባቸው ሰዎች ንዑዳን ክቡራን ናቸው። አንድ ሰው በደህና ሰንብቶ ምግብ አልበላም የሚል ከሆነ በእርግጥ ሰውየው እንደታመመ በዚያ እንጠረጥራለን። አሞት የሰነበተ ሰው ደግሞ ምግብ አቅምሱኝ ማለት ሲጀምር እየዳነ እንደሆነ በዚህ እንረዳለን። የሚርበው ሰው ነፍሱ ጤነኛ ናት። እግዚአብሔር የሚርበው፣ ቃለ እግዚአብሔር የሚርበው፣ ማስቀደስ የሚርበው፣ ኪዳን ማድረስ የሚርበው፣ መጸለይ ግዴታ ሆኖበት ሳይሆን ርቦት የሚጸልይ፣ ጠምቶት የሚጸልይ፣ እግዚአብሔርን ፊቱን የማየት ረሃብ ያለበት፣ የእግዚአብሔርን ፊት የማየት ጥማት ያለበት እሱ ብፁዕ ነው ማለቱ ነበር ጌታ። እንዲህ ያለች ነፍስ ካላቸው ቅዱሳን ውስጥ የመጀመሪያውን ቦታ የሚወስደው ቅዱስ ዳዊት ነው። እግዚአብሔር የሚርበው ሰው ነበር። እንዲህ ብሎ እንደተናገረ ሐሰስኩ ገጸከ ገጸ ዚአከ አሐሰስ እግዚኦ ኢትሚት ገጸከ ምኔ። አቤቱ ፊትህን እሻለሁ፣ አቤቱ ፊትህን ከኔ አትመልስ። አቤቱ ፊትህን እፈልጋለሁ፣ ከባሪያህም ተቆጥተህ አትራቅ። ኃጢአቴ ክፉ ቢሆንም እንኳን በኃጢአቴ ተቆጥተህ አትራቀኝ። ፈጣሪ ቸል አትበለኝ። እግዚአብሔር ፊት ይርበው ነበር። ወከመ አፈቅር ኃየል ሀበ አንቅዕተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ። ዋልያ ወደ ውሃ እንደሚናፍቅ ሰውነቴ እግዚአብሔርን ተጠማች። ሲሳዬ ኮነኒ አንብዕየ የፈጣሪን ፊት ያለው ብዬ የማለቅሰው እንባዬም ምግብ ሆነኝ። ወተሐውከትማት ዓይኔ ይላል በሌላው። ዓይኖቼ ያንተን ፍርድ ከመፍራትና ፍቅርህን ከመፈለግ የተነሳ እንደ ተቆጡት ልጅ ብክን ብክን አሉ። ወአራስኩ ምስካቤ ወበአንበቤ አራስኩ ምስካቤ፣ በእንባዬም አልጋዬን ምንጣፌን አርሰዋለሁ ያለ ይናገራል። በሌላኛው የመዝሙር ክፍሉ ደግሞ አምላኬ አምላኬ እገይስ ሀቤከ፣ ፈጣሪ ሁልጊዜ በእግረ ልቡና ወደ አንተ ገሰግሳለሁ። ጸማት ነፍሴ ለከ፣ ሰውነቴ አንተን ተጠማች። ማይዜ እበጽሕ ወእሬይ ገጾ ለአምላኬ፣
ደርሼ የፈጣሪን ፊት የማየው መቼ ነው ይላል። እስከ ማይዜኑ ጊዜው ተረሳአኒ ለግሙራ፣ አቤቱ ፈጣሪ እስከ መቼ ትዘነጋኛለህ? ደክማ አይንቴ እንዘይብላ ማይዜ ትመጽእ ሀቤ፣ ዓይኖቼ መቼ ወደ እኔ ትመጣለህ እያሉ አንተን በመጠባበቅ ፈዘዙ፣ ደከሙ። ማይዜ ትመጽእ ሀቤ፣ ወደ እኔ የምትመጣ መቼ ነው? ወአሐውር በየዋህተ ልቤ ማእከለ ቤቴ፣ አንተን በመጠበቅ በልቡና ቀንነት ጸንቼ እጠብቅሃለሁ። እግዚአብሔር እድል ፈንታዬ ጽዋ ተርታዬ ነው። ያለ እግዚአብሔር ምግቡ፣ እግዚአብሔር ልብሱ፣ እግዚአብሔር መጠጡ ነበር። ፈጣሪ ወበምስካቤኒ እዜከረከ፣ ሳንቀላፋም አንተን እያሰብኩ አንቀላፋለሁ፣ በመኝታዬም አስብሃለሁ። ፈጣሪ አንተ ብከ ተገደፍኩ እማሕፀን፣ በእናቴ ማሕፀን በአንተ አምኜ ተጣልኩኝ። አንተ አምላኬም ከርሰ አምላኬ፣ ፈጣሪ በእናቴ ማሕፀን ሳለሁ አንተ አምላኬ ነህ። እናቴ የበላችው ተጭኖ የጠጣችው አንዝዞ እንዳይገለኝ የጠበቅከኝ፣ ከእናቴ ማሕፀን ጀምሮ አባቴና እናቴ የእውነተኛ ረዳቴ መጠጊያዬ አንተ እግዚአብሔር ነህ። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ያበርሊተ፣ እግዚአብሔር ብርሃኔ መድኃኒቴ ነው። ምን ያስፈራኛል? እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ፣ እግዚአብሔር የሕይወቴ መታመኛዋ ነው። ምን ያስደነግጠኛል? እመኒ ሮዱን ይጸባይት ወመኒ ጸባአኒ ተአይን፣ እየፈራሃኒ ልቤ፣ ሀገር ተነስቶ በእኔ ላይ ቢከበኝ ልቤ አይደነግጥብኝም፣ በእግዚአብሔር እታመናለሁ እና። ወምስካየ ውእቱ አምላኩ ለያዕቆብ፣ የያዕቆብ ፈጣሪ መጠጊያችን ነው። ወበእንተ ዘይንፈርህ ለማድለቅለቀት ምድር ወለመኒ ፈለሶ አድባር ውስተ ልበ ባሕር። ስለዚህ ተራሮች እየተነሱ ወደ ባህር ልብ ቢወረወሩ እግዚአብሔር መጠጊያችን ነውና አንፈራም ያለ እግዚአብሔርን የቀመሰ ሰው ነበር ቅዱስ ዳዊት። ጣዕሙን ቅረቡ ሀቤሁ ያበርለክሙ፣ ወደ እሱ ቅረቡ ብርሃነ ረድኤቱን ያበራላችኋል። ጣዕሙ ታይምሩ ከመሄር እግዚአብሔር፣ እግዚአብሔር ፍጹም ቸር እንደሆነ ቅመሱ። እግዚአብሔርን ከመውደዱ የተነሳ ቅዱስ ዳዊት አሐተ ሰአልክዎ ለእግዚአብሔር፣ እግዚአብሔርን አንዲት ነገር ለመልኩት ወኪሐስስ፣ እሷንም እሻለሁ፣ እግዚአብሔርን ደስ የሚያሰኘውን ነገር አውቅ ዘንድ በቤተ መቅደሱም አገለግለው ዘንድ። ቅዱስ ዳዊት እግዚአብሔርን ከመውደዱ የተነሳ ለእግዚአብሔር ልጅ ብቻ ሳይሆን ጉድፍ ሆኖ መጣልን ሳይቀር ይወድ ነበር። ጥቀ ፍቁር አብያቲከ እግዚኦ እግዚእ ኃያላን፣ ተፈሳሐት ነፍሴ በአፍቅሮ አይጻዳቲከ። የኃያላን መላእክት ፈጣሪ እግዚአብሔር ሆይ ማደሪያዎችህ ቤተ መቅደሶችህ እንደምን የተወደዱ ናቸው። ሰውነቴ ቤተ መቅደስን በመውደድ ደስ አላት። አብደርኩ ያልቅበት ነው። በተስፋ ባሕቲትከ አኅደርከኒ፣ በአንተ አለኝታ አንተ ብቻ ባለኝታ አሳደርከኝ። በአንተ አምኜ እሰክም ወነውም፣ ዓይኖቼንም በአንተ አምኜ ከድናቸዋለሁ። ስነሳም አንተን አምኜ እነሳለሁ እያለ ልቡን በእግዚአብሔር የጣለ እግዚአብሔርን የሚወድ ሰው፣ የእግዚአብሔር ልብ የፈሰሰለት ሰው ነበረ። እንደ አባት ሲቆጣው ብክን ብሎ የሚደነግጥ፣ በፍቅሩ የተነደፈ ርኅሩህ፣ ጠላቶቹንም ስለ እግዚአብሔር ብሎ የሚወድ የጌታችን የኢየሱስ ክርስቶስ ወንጌል ምልክት የነበረ አባት ነው ቅዱስ ዳዊት። ለዚህ ነው የዳዊት መዝሙር በተዘመረበት አጋንንት የሚደነግጡት፣ ልብ ሰላም የሚያገኘው። ስለዚህ የተወደዳችሁ ምእመናን በጨነቃችሁ ጊዜ መዝሙረ ዳዊትን በጣም ውደዱት።
እኔ ማስተማር ከጀመርኩ ጀምሮ ስለ መዝሙረ ዳዊት ነው የምናገረው። ልክ እናንተ እንደምትጨነቁት እኛም እኮ ይጨንቀናል። እኛም የምንጨነቅበት ጊዜ አለ። እናንተ ኃጢአት እንደምትሰሩ እኛም እንሰራለን። በተጨነቅን ጊዜ ግን የምናርፈው ከዳዊት መዝሙር አንዱን በመዘመር ነው። እንዲያውም እናንተ ጥሮች ናችሁ፣ እድለኞች ናችሁ። እናንተ ቢጨንቃችሁ ወደ አንድ ቄስ ሄዳችሁ ትናዘዛላችሁ። ቄስ ሲጨንቀው ግን ወደ ማን ይሄዳል? ጳጳሱ ቢጨንቃቸው ከፓትርያርኩ ይሄዳሉ። ፓትርያርኩ ቢጨንቃቸው የት ይሄዳሉ? በወንበር መቀመጥ ዕዳ ነው። አባት መሆን ሌላውን አጽናንቶ ራስ መጽናኛ ደግሞ ይቸግራል። የዚያን ጊዜ መጽናኛ የቅዱስ ዳዊት መዝሙር ነው እና ያልሆነ ሰው ስልክ ቢደውልላችሁ ማለት ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር አንድ አውጥታችሁ አንብቡ። እዚህ የመጣችሁት ለሕክምና ነው እንጂ እንደ አሬዎስፋጎስ አደባባይ የሚባል አለ ግሪክ ውስጥ። ዛሬ ምን አዲስ ፍልስፍና ይነገር ይሆን ተብሎ ህዝቡ ሁሉ አዲስ ወሬ ለማዳመጥ የሚሄድበት ነው። ስለዚህ መምህር ገሌ ምን ይሰብክ ይሆን ብላችሁ መቼስ አልመጣችሁም። ከብዙ ስራችሁ ከጠበበ ሰዓታችሁ ምናልባትም አንዳንዶቻችሁ ለመኖር ከተቸገራችሁበት ሳንቲማችሁ በታክሲ አውጥታችሁ ነው የምትመጡት። የኔን እረዳለሁ። እኔ አንዳንድ ጊዜ የገጠር ሰው ያሳዝነኛል፣ አንዳንድ ጊዜ የከተማ ሰው ያሳዝነኛል። የገጠር ሰው የሚያሳዝነኝ በሚያሳዝንበት ነው፣ ለእነሱ ነግራቸዋለሁ። የከተማ ሰው አንዳንድ ጊዜ የሚያሳዝነኝ ደግሞ በተለይ ታክሲ የሚሰለፍ ሰው ያሳዝነኛል። እውነቴን አይደለም ነግራችሁ፣ አልዋሽም። ሰው ሲሰራ ውሎ ቤቱ ለመግባት ደግሞ ታክሲ ተሰልፎ ብር ይዞም ለካ ደግሞ መሄድ ያቅታል። ወረፋው ደግሞ 1 ሰዓት 2 ሰዓት ደግሞ ይፈጃል። እንደገና ሄዶ ምን ብሎ ታክሲውም ተወዷል አሉ። ከዛችሁ ግን በታምር ነው ሰው የሚኖረው፣ በታምር ነው። ካልሰረቃችሁ በቀር በታምር ነው እየኖራችሁ ያላችሁ፣ አንዳንዱን ማለት ነው። እና በዚህ ሁሉ ነገር መሀል የመጣችሁት ለሕክምና ነው። ሊታከም የሄደ ሰው የታዘዘለትን መድኃኒት ሲውጥ ነው ድህነት የሚያገኘው። አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ አትሂዱ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ እቤት እንዳለ ሁሉ መኪናችሁ ውስጥ ራሱ አንዱን ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ ጥሩ ነው። የሆነ ወረፋ እንኳን እስከምትጠብቁ የነዳጅ ወረፋም ሊሆን ይችላል አላውቅም። መኪና ውስጡ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ 1 መዝሙርም ዘምሩ፣ የዳዊትን መዝሙር። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን ነው የምነግራችሁ። መቼም ስብከት ድራማ አይደለም። በቅድስና ሕይወታችን አባቶቻችን አንመስልም። በእውነት እኔ በግሌ ብዙ የጎደፉ ኃጢአቶች ይኖርብኛል። ግን በጸሎት በኩል ያልሞከርኩትን አልሰብክም። ስለዚህ መዝሙረ ዳዊት አጽናንቶኝ ነው እንጂ የምናገረው ያነበብኩትን አይደለም የምናገረው። የሆነውን ነው የምነግራችሁ። ይጠቅማችኋል። መዝሙረ ዳዊት አንብቡ። ሰው ላይ አትጠጉ፣ በሰውም አትሸበሩ። እግዚአብሔር ክንድ ላይ እረፉ። ያንን ደግሞ የሚሆነው መዝሙረ ዳዊት ስታነቡ ነው። ዘምሩ። የዳዊት ሲጨንቃችሁም መዝሙረ ዳዊት አነቡ፣ ደስ ሲላችሁም አንብቡ። እግዚአብሔር ደስ ሲለን እሱን ማስታወሳችንን ይፈትነናል። ሲከፋን አኩርፈን አለመውጣታችንን ይፈትነናል። ስለዚህ ሲከፋን የምንዘምር እሱ እግር እንገኝ። ምንድነው? ሴት በሚያስጨንቅ ስቃይ ተወልዳለች። ወልዳ ስትጨርስ ከባሏ እግር ትገኛለች ይላል ኦሪት ዘፍጥረት ያለው አይደለም? በምጥ ወልደሽ በስቃይ ወልደሽ ፈቃድሽ ወደ ባልሽ ይሁን ያለ። በስቃይ ተወልዳለች። ወልዳ ስትጨርቅ
ከባሏ ጋር ትውላለች። ይሄ ማለት አንዲት ነፍስ በመከራ ተጨንቃም ከሙሽራዋ ክርስቶስ እግር ነው መገኘት ያለባት። ትርጉሙ ይሄ ነው፣ መንፈሳዊ ትርጉሙ። የቅዱስ ዳዊት መዝሙር ደግሜ ነው የምነግራችሁ። አሁን ምናልባት እዚህ ቤተ ክርስቲያን ውስጥ ተመልሼ ብመጣና ባስተምር ሌላ ቀንም ስለ መዝሙረ ዳዊት ልናገር እችላለሁ። ቅዱስ ዮሐንስ አፈወርቅ ምን ይላል? ስብከት እንዳሻሽል ከፈለጋችሁ እናንተ ያለባችሁን ችግር አሻሽሉ ብሏል። እናንተ በተመሳሳይ ሁኔታ እየኖራችሁ ተመሳሳይ ርዕስ አትስበከን አትበሉኝ። ስለዚህ የእናንተ ሕይወት መጀመሪያ የነገርኳችሁን ችግር ከለቀቀ አሁን ደግሞ አዲስ ስብከት ይዤ እመጣለሁ ይላል። ስለዚህ በዚህ ዘመን ሩቅ ነገር ምንድን ነው ቢባል ተስፋ ነው። ተቆጥቼ መስበክን ያውን እየተውኩ መጥቻለሁ። ኑሮው ተቆጥቶት ይሄ ሰው ጦርነት ተቆጥቶት ምን እናርገው ብዬ ዝም ብዬ ተስፋ ነው የምነግራችሁ። እና ለተስፋ ደግሞ የቅዱስ ዳዊት መዝሙር ፍጹም መሰላል ነው። ምዕመናን ፈትኑና ውቀሱኝ። ማታ ማታ አንድ መዝሙረ ዳዊት ድገሙ። ከመተኛታችሁ በፊት እንደው 1 ሰዓት 2 ሰዓት 3 ሰዓት በቃ ከስልካችሁ ፍሪ መሆን አለባችሁ። ስለዚህ መዝሙረ ዳዊት አንብቡ። እግዚአብሔር ከእናንተ ጋር ይሆናል። ቅዱስ መቃርስ ምን ይል ነበር? ጌታዬና አምላኬ መጠጊያዬ ኢየሱስ ክርስቶስ ሆይ ይህንን ሌሊት የማድርበት ጉልበት የለኝም። ሌሊቱን እንዴት እንደማድር አንተ ታውቃለህ። አንተ ከኔ ጋር ሁን፣ በፈቃድህ አሳድረኝ ብሎ ይጸልይ ነበር። ስለዚህ የቅዱስ ዳዊትን መዝሙር ጸልያችሁ አንብባችሁ ተኙ። ማለዳችሁን እግዚአብሔር ማታውን የቀደሰ ሰው ማለዳውን ይቀድሳል። ማታችንን ካበላሸ ነው ማለዳችንም ይበላሻል። ማለዳችን ከተበላሸም ማታችን ይበላሻል። ማለዳም በመዝሙረ ዳዊት እንጀምር ሲሆን አንዳንድ መዝሙራትን በቃላቸው አጡ። ግን ምንድነው ያደረገ? እግዚኦ የሚበዙ ለይሳቅዩን ብዙሃን ቆሙ ላይሌ ብዙሃን ይቤልዋ ለነፍሴ እያድህነኪ አምላክኪ አንተሰ እግዚኦ ምስካዬ አንተ። አቤቱ የሚያስጨንቁኝ ምንኛ በዙ፣ ብዙዎች በእኔ ላይ በጠላትነት ቆመዋል። ሰውነቴንም የሚያድንሽ የለም ይሏታል። አቤቱ አንተ ግን መጠጊያዬ ነህ፣ ከራሴ ላይ በላይ ያለ ዘውድም አንተ ነህ እያለ በልቡ ተንበልብሎ ካሸዋ ላይ ወድቆ ያለቅስ ነበር። የዛ ጊዜ አኪጦፌል ይገርማችኋል፣ አገሩ ገብቶ ዳዊት ከተመለሰ አይምረኝም ብሎ በገዛ እጁ ታንቆ ሞተ። ዳዊት አኪጦፌል እንዲህ ብሎ ሲመክር ማዶ ላይ ደግሞ በመጽሐፈ ሳሙኤል እንደተጻፈው ማዶ ሄዶ ዮርዳኖስን ሸገር ብሎ በቀትር እግዚኦ እልዋ ለምክረ አኪጦፌል፣ አቤቱ ጌታዬ የአኪጦፌልን ምክር አፍርስበት ይላል። በዳዊት ሞት እየተመከረ ዳዊት ምን ያደርጋል? አቤቱ የአኪጦፌልን ምክር አፍርስበት ይላል። የመከረበትን ሰውዬ ሄዶ እንዳያስረው ተሰዷል። ጉልበት የለውም ዳዊት፣ ሰራዊት አልቆበታል። ስለዚህ ምን አደረገ? አንድ ጉልበት አለው፣ እግዚአብሔር ነው። የአኪጦፌልን ምክር አፍርስበት አለ። አኪጦፌል ምን አደረገ? መላው አእላፈ እስራኤል ሰብስብ፣ የዳዊትን ሚስቶች በአደባባይ አስነውራቸው። የዚያን ጊዜ ዳዊት እንደተዋረደ ቀን እንደጣለው የእስራኤል ሰዎች ያውቃሉ። ያን ጊዜ ዳዊትን ተከትለን ሄደን እንግደለዋል፣ የአባትህን አንገትም ቆርጫ እመጣልሃለሁ ብሎ መከረ። እንዲህ ብሎ ሲመክር ዳዊት ምን አለ? አቤቱ የአኪጦፌልን ምክር አፈርስበት ሲል ምን አለ መሰላችሁ? እግዚአብሔር በጠላቱ በአቤሴሎም ላይ የምክር ጥርጥር አሳደረ። አይ የአንድ ሰው ምክር አይመጣም፣ ሌላ ሰው ምክርን ጨምር የተባለ አለና የዳዊት የቀድሞ አማካሪ የነበረ ኩሲ የሚባል ሰው ነበረ። ሽማግሌውን ኩሲንም እስኪን ጠይቀዋል። ኩሲ እንደምን አለ? ደህና ነኝ። ምን ነው ቀድሞ ስታማክረው የነበረው ዳዊት ሲሰደድ እዚህ ቀረ? እኔ ምን ጊዜ የማማክር እግዚአብሔር የቀባውን አለው። ውስጡ ቅኔ ነው። ቅኔው ምንድን ነው? አሁንም እኮ የማን አማካሪ ነኝ እያለው ነው። አንተንማ እግዚአብሔር አልቀባም እያለው ነው። አሁንም የእሱ ነኝ እያለው ነው። ለእሱ ግን የመሰለው ምን እያለው ነው? አንተን ከሾመ የአንተ አማካሪ ሆናለሁ እያለው መስሎታል። በዛ ምን አደረገው? አኪጦፌል ምን ብሎ መከረ?
አኪጦፌል እንዲህ ብሎ መክሯል። አንተ ምን ትላለህ? አኪጦፌል ቶሎ ብለን ዳዊትን እንግደለው አለ። አንተሳ ምን ትላለህ አለው። ዳዊት ምን እያለ ነው? አቤቱ የአኪጦፌልን ምክር ተናገሩ እንጂ አፍርስበት በሉ እንጂ እያለ ያለቅሳል። ኩሲ መጣና ምን አደረገ? አይ ይቺ ምክር አንዲት ናት፣ አንድ ምክርማ አይረባም፣ ከገሌ ምክር የገሌ ምክር ይሻላል ተብሎ የቤተ መንግስት ምክር ከአንዱ ምክር ከአንዱ ምክር ተመርጦ ነው እንጂ የአንድ ሰው ምክርማ አይረባም። ስለዚህ ምክር ይመከር፣ ቆይ ውለን እንደር። አባትህ ዳዊትን ታውቀዋለህ፣ ኃያል ነው። እነ አበጋዞቹ እነ ኢዮአብም ኃያላን ናቸው። አሁን ሂደን ይፍጀን እንዴ? ነገር ግን መላው አእላፈ እስራኤል ግን አይሰብሰቡ፣ ምክር ማበርከተን እንምከር። ከዚያ በኋላ ህዝቡን ከሰበሰብን በኋላ ዳዊትን ከተራራ ላይ ያገኘነው እንደሆነ አውርደን ከውሃው እንመጠብጠዋለን፣ ሜዳ ላይ ያገኘነው እንደሆነ እንደ በረዶ እንወርድበታለን። ይሄ ነው እንጂ አሁንም አይደን እንፈጅ ብለህ ነው አለው። እሺ እንግዲያስ ያንተ ምክር ይሻላል አለው። በጎን እናደረገ ኩሲ ዳዊትን በዚህ ባጠገብ አትደር፣ ዮርዳኖስን ተሻገር፣ ሊገልህ ሊመጣ ነው አለ። ዳዊት ይህን ሰምቶ ተሻግሮ ሄደ። ከዚህ በኋላ ምን አደረገ? ተሻግሮ ከሄደም በኋላ አቤሴሎም እሱ አባቱን ተከትሎ ሊገል በሰረገላ ሆኖ በጫካው ውስጥ እያሰገረ ፈረስ ሲሄድ ፀጉሩን አሳድጎ ስለነበረ ፀጉሩ ከዛፍ ላይ ተንጠለጠለና ሞተ። ዳዊት ግን ፈረስ ላይ አልወጣ፣ ምክር አላማከረ። አቤቱ የአኪጦፌልን ምክር አፍርስበት እንዳለ የክፎችን ምክር አፍርሶ ዳዊትን ስለታደገው አቤቱ ጉልበቴ ሆይ ሙሉት እናንተ እወድሃለሁ ያለው ስለዚህ ነው። እግዚአብሔርን መውደድ እንዲህ ያለ ጉልበት ይሰጣል። ሲሰድበው እንኳን ሳሚ ወልደየራ የሚባል አንተ የውሻ ሬሳ ሳይመሰልክ። መቼም ሰው የዚህ ዘመንም ሰው እንኳን እንደዛ ሳይመስል አይቀርም። አሽቃባጭነት ይበዛዋል። ማለት ምን ማለት ነው? ሁላችሁንም አይደለም፣ እነማንም እንደሆንም አላውቅም። ዞሮ ዞሮ ግን ባለስልጣንን ሲሻር መሳደብ እናውቅበታለን ነው ለማለት የፈለግኩት። ሲሾም ትንፍሽ የለም፣ ሲሻር ስለ አፄ ኃይለ ሥላሴ ነውር የሚወራው በደርግ ዘመን ነው። ስለ ደርግ ዘመን የሚወራው ቀጥሎ ባለው ነው። ቀጥሎ ስላለው የሚወራው ቀጥሎ ባለው ነው። ነገ ደግሞ የሚወራው ምን እንደሆነ ያላውቅም። ስለዚህ ላክ የፈለግኩት ምንድን ነው? ቀን ሲጥለው ጎበዝ ሰውን የተሾመም ቢሻል ያጣም ቢያገኝ ከእውነት ጋር ቁሙ እንጂ ሰውን ቀን ጥሎታል ብላችሁ አትሾሙ። እንዲሁ ለስጋም ተመልሶ ሊመጣ ይችላል። አጉም ተመልሶ ሊሾም ይችላል። ለነፍስ ግን ሰውን ቀን ጥለው ይላል ሰሎሞን። ቀን የሚያመጣውን አታውቅምና በጠላት ውድቀት ደስ አይበልህ ይላል። ስለዚህ ሳሚ የሚባለው የውሻ ሬሳ የመሰል ጭንጋፍ አለው ዳዊትን ያህል ጌታ ያን ከፍ ያለ ሰማይ እነ አሊሳ የሚባለው የእህቱ ልጅ ይሄ የውሻ ሬሳ የመሰለ አንገቱን ልቁረጥ አለ። እግዚአብሔር ስደቦት ነው አለ። እግዚአብሔር ስደቦት ነው። ይህ ስድብ የሚያመጣውን ዋጋ አታውቅም አለው። ዳዊትም ጠላቶች ሁሉ ጠፍተው መልሰው ዘመኑ ተመልሶለት ቤተ መንግስቱ ገብቶ ፈጣሪውን አገልግሎ ዘመን ቅዱሳንን ተጉዞ የእግዚአብሔርን እረፍት አረፈ። አቤቱ ጉልበቴ ሆይ እወድሃለሁ ያለው ደካማ ንባው ጦር የተሸከሙ ጠላቶችን ድል ነሳችለት ነው። አሁንም ጉልበት እግዚአብሔር ጉልበታችን ነው ማለት በአጭር ቃል ለመጠቅለል አንድ እግዚአብሔር ጉልበታችን ነው ማለት ከኛ እውቀት ውጭ የሆነ ነገርን እግዚአብሔር ያደርግልናል። አንድ ከኛ እውቀት ውጭ የሆነ ነገር ለምሳሌ አንድ ሰው ትዝ ይለኛል። እናቱ ታመው እንደ የሰማህ እንደሆነ እንዳትቀየመኝ ያደራል ጸበል ኩስና በጣም ማለት ነው። በጣም የውሃው አይነት ከደማቸው ጋር ማች እንደማድረግና ለማድረጉን መመርመር አለብን። ትንሽ ፈገግ ያሰኛል። ይሄ ፈጽሞ አሁን የከተማ እናቶች ሊቃጡ ጀምሮ ነበር አሉት። ሲያስነሱ ውሃ በፌርሙዝ አሙቀው አምጥተው በዚህ አጥመቁልኝ
ይመስላል በእውነቱ እና ቆይ ክርስትና ልጅ ይወደዋል ብላችሁ ታስባላችሁ? እናቶች እንደዛ ካሰባችሁ ሞታችኋል በሉት። ሰውም አይደላችሁ። ክርስቶስን እየለበሰ እኮ ነው። እንዴት ይወርደዋል? ሰው ሲጠመቅ ክርስቶስን ነው የሚለብሰው። ገላትያ ምዕራፍ 3 ላይ ያለ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ማለት ነው። እና አንዳንድ ጊዜ እውቀታችን ጣልቃ ይገባና እቺ ዲግሪ ላይ አንዳንድ የተጠራቀመች ነገር ትረብሻለች፣ እምነትን ትረብሻለች። እሱም ተውትና እግዚአብሔር ከእውቀት በላይ ይሰራል። ሲሆኑላችሁ ከምን በላይ ይሰራል? ከእውቀት በላይ ይሰራል። ከእኛ ቀን በላይ ያለው በእግዚአብሔር ይከናወናል። አቤቱ ጉልበት ይወርዳል የተባለው እሱ ነው። አንደኛ መጠጊያ ማለት ነው። ሁለተኛ እግዚአብሔር ከኔ አቅም በላይ የሆነውን ከተፈጥሮ ሕግ በላይ የሆነውን ነገር እሱ ይፈጽመዋል። ሶስተኛ ደግሞ የማረባ ሰው በሆንም እንኳን እግዚአብሔር እጁ ከያዘኝ ግን ትልቅ ሰው ሆናለሁ ማለት ነው። እግዚአብሔር ጉልበት ሲሆነው ውሃ ይገባና ምን ይሆናል? ጸበል። አፈር ይገባና ምን ይሆናል? እምነት። እግዚአብሔር ጉልበት ሲሰጣት የ15 ዓመት ልጅ ማንን መሸከም ትችላለች? ድንግል ማርያም እግዚአብሔርን ተሸከመችው። እግዚአብሔር ጉልበት ነው። እሱ ጉልበት ባይሆን እሳትን ማን ይታቀፋል? ማንም። እግዚአብሔር ጉልበት ሲሆን እሱን እንኳን እንችለዋለን። ስለዚህ የእግዚአብሔር ቤተሰቦች በእግዚአብሔር በርቱ፣ እግዚአብሔርን ጉልበት አድርጉት። ሁላችንም በእግዚአብሔር እንመካ። ሁልጊዜ ጸልዩ። አንድ ነገር ብቻ ልናገር፣ ወደ እግዚአብሔር ለመሄድ ከየት ልጀምር ካላችሁን ጸልዩ። መንፈሳዊ ሕይወት ከየት ምናልባት ዛሬ ብቻ ቃለ እግዚአብሔር የምትሰሙ ሰዎችም ትኖራላችሁ። ዛሬ ድንገት የመጣ መጥቶ ማያውቅም ሊኖር ይችላል። መንፈሳዊ ሕይወት ከየት እንደሚጀምር ግራ ገብቶኛል ካላችሁ መንፈሳዊ መጽሐፍ ቅዱስ ሂድን አጥኑ ወይም እንደዚህ አድርጉ ወይም እንደዚህ አይደለም። መንፈሳዊ ሕይወት መጀመሪያ ከጸሎት ጀምሮ ሌላ መጀመሪያ አባታችን ሆይ በቃ እሱም በሉ። ከዛ ቤተ ክርስቲያን ውስጥ ተሳተፉ፣ አስቀድሱ። ከዚያ በኋላ መጽሐፍ ቅዱስን በደንብ ተማሩ። እነዚህ ሶስቱ ሁልጊዜ የቤት ስራ እሰጣችኋለሁ፣ እኔም እናንተም ታደርጉታላችሁ። አሁን ዛሬ መልሼ ልሰጣችሁ ነው። ከዚህ በኋላ በሄድኩበት ሁሉ እናገራለሁ። ሰው ቢሰለችም ባይሰለችም እንደ ከርቤ እስከምትመር ድረስ ተናገር ብሏል አንድ የቤተክርስቲያን አባት። እሺ አንደኛው በቀን እንድታደርጉት ሁልጊዜ ነው የምነግራችሁ። እዚህ መድረክም ተናግሬያለሁ። አንደኛው በቀን አንድ ምዕራፍ መጽሐፍ ቅዱስ አንብቡ። ሁለተኛው በቀን ቤተክርስቲያን ሳትገቡ አትዋሉ። እንደውም ከዛ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው። እግዚአብሔር ይረዳኝ። እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ። እናንተ በጸሎት ካሰባችሁ እና ካስጨረሰኝ። ስለዚህ የመጀመሪያው አንድ ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሮ ግዳጅ ከገጠማችሁ ደጅ ላይ ቆማችሁ ሂዱ። ሶስተኛው በሳምንት አንድ ቀን ቢያንስ አስቀድሱ። ውስጥ ገብታችሁ በሳምንት አንድ ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ። ንስሐ ግቡ። ንስሐ እንዲያውም ምንድን ነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት ነው የሚባለው። አንድ ልደት ከእናት አባት ተወልደናል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትደበዝዝ ደግሞ እግዚአብሔር በንስሐ ልደት ሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ሊቅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማህፀን እሱን የመሰሉ ልጆችን ይወልዳል። ደስ አይላችሁም? አዎ፣ እዚያ ንስሐ ማህፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል እድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ ነው አቤቱ ጉልበቴ ሆይ እወድሃለሁ እንድንል የፈለግኩት። ንስሐ ግቡ። የመጨረሻው ጸልዩ። ሳትጸልዩ አትብሉ። ሳትጸልዩ እቤት አትውጡ። ብትችሉ ስግደት ስገዱ። ጥቂት ስገዱ። ትንሽ ከቻላችሁ 41 ካቃታችሁ 21 ካቃታችሁ 7 ካልሆነም 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከኛ ጋር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረከኩት ከእሱ ስር ይንበረከካሉ። ዳዊት ለእግዚአብሔር ይንበረከካል፣
እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረክካል። ቀመሩ ይሄ ነው። እኛ ለእግዚአብሔር እንበረከክ፣ የሚያንበረክኩንን አጋንንት ደግሞ እግዚአብሔር ያንበረክካቸዋል። ሰው ለእግዚአብሔር ሲንበረከክ ትልቅ ነገር ነው። ስለዚህ ጥቂት ስግደት በቀን ስገዱ፣ ጸልዩ፣ ጸሎት አታቋርጡ። ለጸሎታችሁ ደግሞ ቀመር አታብጁለት። ማለት ምን ማለት ነው? ዛሬ ንጹህ ነኝ ልጸልይ፣ ዛሬ ረክሻለሁ አልጸልይም። በቃ ሁልጊዜ ዝም ብላችሁ ጸልዩ፣ ሁልጊዜ ጸልዩ። ይህን ያደረግን እንደሆነ እግዚአብሔር ጉልበት ይሆናል ልላችሁ ፈልጌ ነው። መድኃኔዓለም ለሁላችንም ጉልበት ይሆናል።